It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. የዛሬው ከሰዓት ለማንቸስተር ዩናይትድ እና ለአርሰናል ደጋፊዎች እጅግ በጣም የሚያስደስቱ መረጃዎች የወጡበት ክለቦቹ በዝውውር ጉዳይ ላይ ምነው ተዘናጉ በተባለበት ጊዜ ዝውውሮችን ለመጨረስ ስምምነት ላይ የደረሱበትና ስምምነት ላይ ለመድረስ ጫፍ መድረሳቸው የተዘገበበት የወዲያው ሰበር ዜናዎች ተንጋግተው ወደ እኛ ወደ አንባቢዎችና ወደ እግር ኳስ ደጋፊዎች ቶሎ የደረሱበት ደግሞም ገና ይቀጥላል የሚል መረጃም ወዲያው የወጣበት ነው። ከሰዓት በኋላው ለማንቸስተር ዩናይትድ እና ለአርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ነው። ይህንን ሻምፒዮንነት ለመድገም እንደዚሁም በአውሮፓ ቻምፒዮንስ ሊግ የተሻለ ውጤትን ለማምጣት የሚተጋበት የውድድር ዓመት ነው። አርቴታ በዓለማችን ምርጥ ከሚባሉት ክለቦች ተርታ አንዱ እንዲሆን አርሰናል እየተጋን ነው፣ ትጋታችንም ይቀጥላል ብሎ ነበር። ዊሊያም ሳሊባንና ጁሪያን ቲምበርን ለተወሰኑ ወራት በጉዳት ምክንያት የማያሰልፈው አርቴታ የኮንሳን ዝውውር ለመጨረስ ቡድኑ ከአስቶን ቪላ ጋር አሁን ስምምነት ላይ ደርሷል። 51 ሚሊየን ፓውንድ ደግሞ የስምምነቱ ዋጋ ነው። ኮንሳ አዲሱ መድፈኛ ይሆናል። ለሚቀጥሉት ዓመታትም አርሰናልን ያገለግላል። ይህ ተጫዋች አርሰናልን ምን ያህል ይለውጠዋል? በአርሰናል ቤት በነሳሊባ አለመኖር የተፈጠረውን ስጋት ምን ያህል ይሸፍነዋል የሚለውንም ጉዳይ በዚህ ፕሮግራም ለማየት ጥረት እናደርጋለን። ማንቸስተር ዩናይትድ ራሱን የማጠናከርን ስራ አጠናክሮ ቀጥሏል። ሶስተኛውን የመሃል ሜዳ ተጫዋች የራሱ ለማድረግ ስምምነት ላይ ለመድረስ አሁን ሁሉም ነገር ተቃርቧል። በብራይተን ሆቭ አልቢዮንና በማንቸስተር ዩናይትድ መካከል ካርሎስ ባሌባን ለማዘዋወር የተደረገው ድርድር 60 ሚሊዮን ፓውንድ በቀጥታ የሚከፈል 5 ሚሊዮን ፓውንድ ደግሞ እየታየ የልጁ ውጤታማነት ለብራይተን ሆቭ አልቢዮን የሚጨመር ይሆናል ይላል የዴቪድ ኦርንስቲን ዘገባ በማንቸስተር ዩናይትድ እና ብራይተንን ሆቭ አልቢዮን መካከል ስለተደረሰው ስምምነት ሲዘገብ፣ በነገራችን ላይ ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ለማጠናቀቅ በዚህ ክረምት ብዙ አለፋም። አብዛኛዎቹ ስራዎች የተሰሩት ከ12 ወራት በፊት ነው ይላል ዘገባው። ማንቸስተር ዩናይትድን ለሚቀጥሉት 5 ዓመታት ለማገልገል ፊርማውን ለማኖርም ካርሎስ ባሌባ ተስማምቷል። ይሄም ቀድሞ የሚታወቅ ጉዳይ ነው እና የካርሎስ ባሌባ ማንቸስተር ዩናይትድን ለመቀላቀል መቃረብን በሰማንበት በዚያው ፍጥነት ፋብሪዚዮ ሮማኖ ደግሞ ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ካጠናቀቀ በኋላ ወዲያው ሰርፕራይዝ ያደርጋቸዋልና ጠብቁ እያለ ነው። የሌላ ተጫዋች ዝውውር ወዲያው ብዙም ሳይቆይ ማንቸስተር ዩናይትድ ቤት ይፈጸማል ይላል። ይሄንን ሁሉ ነው ከሰዓት በኋላ የሰማነው። ይሄንን ሁሉ ነው ባለፉት ጥቂት ደቂቃዎችና ሰዓታት በማንቸስተር ዩናይትድ እና በአርሰናል ዙሪያ ሲነገር የነበረው። ለማብራራትና መረጃዎቹን በተመለከተ ዝርዝር ነገሮችን ለመንገር ይሄው ወደ እናንተ መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ እናንተም ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ክበሩልን እንላለን። ታዲያ የምንጀምረው መድፈኞቹን በተመለከተ የተሰማውን ሰበር ዜናና በሰበር ዜናው ዙሪያ ያሉትን ዝርዝር ጉዳዮች ለናንተ በመንገር ነው። አርሰናል የ2026-27 የውድድር ዓመት ከነገ በስቲያ ነው የሚጀምረው።
አርሰናሎች የእንግሊዝ ፕሪሚየር ሊግን ዋንጫ ልክ እንዳምናው ሁሉ ዘንድሮም በአሸናፊነት በሻምፒዮንነት ያጠናቅቃሉ ተብሎ በጣም በከፍተኛ ደረጃ ይገመታል። ይሄ የአርሰናል የማሸነፍ ግምት ደግሞ በብዙዎቻችን ዘንድ ስምምነት የተደረሰበት ነው። ምክንያቱም አርሰናል የበሰለ ማቹር ያደረገ እናም ማሸነፍ የጀመረ ቡድን አለው። የእንግሊዝ ፕሪሚየር ሊግን ከ22 ዓመት በኋላ አሸንፈዋል። ያ ብቻ አይደለም፣ አርሰናል መድፈኞቹ በአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆነዋል። ያም ብቻ አይደለም፣ የካራባኦ ካፕም ፋይናሊስት ነበሩ። ስለዚህ በዚህ ማሸነፍ በጀመረው እየበሰለ በመጣው እየታመነበት ባለው አርሰናል ቤት አንዳንድ ከጉዳት ጋር የተያያዙ ችግሮች አጋጥመዋል። እነዚህ ያጋጠሙት ችግሮች በተለይ በመከላከል ጉብዝናው በ2025/26 ሲጠቀስ የነበረው አርሰናል ዋና ከሚባሉት የመከላከል አቅሞቹ መካከል አንዱ የሆነውን ዊሊያም ሳሊባን በጉዳት ምክንያት አጣ። ዊሊያም ሳሊባ ለፈረንሳይ በዓለም ዋንጫ አገልግሎት ሰጥቷል። ዊሊያም ሳሊባ ያጋጠመውን ጉዳት ተከትሎ ከሜዳ ምን ያህል በትክክል እንደሚርቅ በእንቅጩ የተነገረን ነገር ባይኖርም ነገር ግን እስከ ታህሳስ አጋማሽ ወይም እስከ ጥር ድረስ ወደ ሜዳ የመመለሱ ጉዳይ አጠራጣሪ ነው ተብሏል። ስለዚህ እንዲህ ከሆነ የአርሰናል እውነት ይሄ የተፈጠረው የዊሊያም ሳሊባ መጎዳት ክፍተት እንዳያመጣ አርሰናልን ከህልሙ ብዙዎችም ከሰጡት መተማመን ወደኋላ እንዳያስቀረውና እንዳይጎትተው በመስጋትና በመፍራት አርሰናል ተተኪ የመሃል ተከላካይ ተጫዋች መፈለግ ነበረበት። ማን ይሁን ጥያቄው ነው። በእርግጥ እዚህ ቦታ ላይ ሌሎች በመተካት ሊያገለግሉ አይችሉም ወይ? ለምሳሌ ሞስኩዌራን ማመን አይቻልም ወይ? ሞስኩዌራ የዊሊያም ሳሊባን አገልግሎት ለአርሰናል መስጠት አይችልም ወይ? ልጁ ባለፈው የውድድር ዓመት በጣም ፕሮሚሲንግ የሆነ ነገር አድርገዋል። እንደገና ደግሞ የመሻል የማደግ የመብሰል ፕሪሚየር ሊጉ የሚፈልገውን ነገር የበለጠ የማወቅ እድልም አግኝቷል። ስለዚህ ካለፈው የውድድር ዓመት ይልቅ ዘንድሮ በሞስኩዌራ ላይ መተማመን ይቻላል የሚሉ ሰዎች አሉ። በሌላ በኩል ደግሞ በቤን ዋይትም ላይ መተማመን ይቻላል። ይህን ካፔን እዛ ቦታ ላይ ማጫወት እና እንዲህ ያሉትን ተጫዋቾች እየተጠቀመ የዊሊያም ሳሊባን መመለስ መጠበቅ አርሰናል ይችላል የሚል አስተያየት በብዙዎች ዘንድ ይሰጥ ነበረ። ያ ብቻ አይደለም። የአርሰናል የነዚህ ወራት ጉዳዮች ያን ያህል ፈታኝ ያን ያህል አስቸጋሪ አይሆኑም። እነዚህም ልጆች ከዚህ በፊት ዊሊያም ሳሊባ በ2025/26 ሲጎዳ የሰጡት አገልግሎት አርሰናልን ከሻምፒዮንነት አርሰናልን በቻምፒዮንስ ሊግ ለፍጻሜ ከመድረስ አርሰናልን በሌሎች የካፕ ውድድሮች የተሻለ ፐርፎርም እንዲያደርግና ሶሊድ ዲፌንስ አለው ከመባል አላስቀሩትም። ግን ማን እንደ ዊሊያም ሳሊባና እንደ ጋብርኤል ማግሃሌሽ ጥምረት ይላል። እናም ቁጥሮችን ያወጡና ዊሊያም ሳሊባ ሲኖር እና ዊሊያም ሳሊባ ሳይኖር አርሰናል የሚኖረውን የተለያየ ውጤታማነት እሱን ወደ ሜዳ ይዞ ሲገባ የአርሰናል የማሸነፍ መቶኛ እጅግ በጣም ከፍ ይላል። ዊሊያም ሳሊባን ባልተጠቀመባቸው ጨዋታዎች ደግሞ የአርሰናል የማሸነፍ መቶኛ እጅጉን ዝቅ ይላል። ስለዚህ አርሰናል ዊሊያም ሳሊባን ሚስ ማድረጉ አይቀርም ነው የነ አንድሪያ ቤርታ የነ አርቴታ እና የእግር ኳስ ተንታኞችም ሐሳብ። ፕሪሲዝኑም በተወሰነ ደረጃ ያንን ተጋላጭነት ሲጨምር አሳይቷል ነው። ስለዚህ ኮንሳ የአርሰናል ዋነኛ ፍላጎት ሆነ እዚህ ተጫዋች ላይ ስምምነት ለመድረስ ይህንን ተጫዋች መድፈኛ ለማድረግ ይህንን ተጫዋች ወደ ሰሜን ለንደን ለመውሰድ በአርሰናል በኩል ተከታታይ የሚባል ጥረት ሲደረግ ቆየ እና ያ ጥረት ፍሬ አፈራ። አርሰናል ኮንሳን የራሱ አደረገ። በ51 ሚሊዮን ፓውንድ ተጫዋቹን ለማዘዋወር በ51 ሚሊዮን ፓውንድ ስምምነት ላይ ለመድረስ ችለዋል አርሰናል እና አስቶን ቪላ። ኤንድ የሚንሰለው እውነት ለመናገር ይሄ ለአርሰናል በጣም ብዙ ነገር ማለት ነው። በጣም በከፍተኛ ደረጃ አርሰናልን ይጠቅመዋል። ማድረጉ አሪፍ ነው። ባያደርግ ያን ያህል ይጎዳሉ ሌላ ጥያቄ ነው።
ግን ማድረጉ ከምንም ነገር በላይ አሪፍ ነው። ምክንያቱም ማድረጉ አሪፍ የሚሆነው ኮንሳ የሚባለው ተጫዋች የእውነት ለመናገር በ2025/26 በአንዳንድ ቁጥሮቹ ከራሱ ከጋብርኤል ማጋሌሽ ይሻላል። በአንዳንድ ቁጥሮቹ ከበጣም የሚታወቀውና በሚገርም የመከላከል አቅሙ ከሚመሰገነው ከቨርጂል ቫንድሃይክም የተሻለ ነበር። በተለይ የመሬት ላይ ኳሶችን በመንጠቅ የመሬት ላይ ኳሶች ላይ በሚደረግ ዱዌል ላይ አንድ ለአንድ ግንኙነት ላይ በሚወስደው ብልጫ በሚወስደው የበላይነት ከጋብርኤል ማጋሌሽም ከቨርጂል ቫንድሃይክም የተሻለ ነው። ይሄንን ተጫዋች ነው አርሰናል የራሱ ያደረገው። ይሄንን ተጫዋች ነው አርሰናል በእጁ ለማስገባት ከአስቶን ቪላ ጋር ስምምነት ላይ የደረሰው። ይሄ ቀላል ነገር አይደለም። ቁጥሮቹ ምን እንደሚሉ በዝርዝር መመልከት እንችላለን። የኮንሳ ቁጥሮች እንዴት ያሉ ናቸው? አርሰናል ይህንን ተጫዋች በማስፈረሙ መተማመን ይችላሉ የመድፈኞቹ ደጋፊዎች የምንልበት ዋነኛ ምክንያት ምን እንደሆነ አሁን ማሳየት አሁን በግልጽ መንገር ይቻላል። ምክንያቱም ቅድም እንዳልነው የአየር ላይ ኳሶች ላይ ያለው ጉብዝና ደካማ የሚባል አይደለም። ነገር ግን የመሬት ላይ ኳሶችን በመንጠቅ ረገድ ያለው አቅም እጅግ በጣም የሚደንቅ ነው። ይህንን ተጫዋች በ51 ሚሊዮን ፓውንድ አርሰናል የራሱ አድርገዋል። አርቴታ በጣም ደስ ብሎታል። የአርሰናል የመከላከል አቅም ፍራጃይል እንዳይሆን እንዳይፍረከረግ፣ በዛም ተጋላጭ እንዳይሆን፣ በዛም ብልጫ እንዳይወሰድበት፣ በዛም ደግሞ አርሰናል ያሰበውን የእንግሊዝ ፕሪሚየር ሊግን የመድገም በአውሮፓ ቻምፒዮንስ ሊግ ከነ ሪያል ማድሪድ ከነ ባርሴሎና ከነ ፒኤስጂ ጋር ተፎካክሮ የተሻለ ውጤት የማምጣት ፍላጎቱን እንዳይጨናገፍበት ያደርጋል። ይሄ ትልቅ ትርጉም አለው። ስለዚህ ቀደም ብሎ በነበረው ፕሮግራማችን ላይ ስናነሳ እንደነበረው የአርሰናል ታላቅ ቡድን የመሆን ፍላጎት ከትልልቆቹ ቡድኖች ጋር ተፎካክሮ በእነሱ ላይ የበላይነት ወስዶ የአውሮፓ ቻምፒዮንስ ሊግን ለመጀመሪያም ጊዜ ቢሆን የሚያሸንፍበት የውድድር ዓመት ሩቅ እንዳይሆን ለማድረግ አርሰናል እየሰራ ያለው ስራ በጣም አሪፍ ነው። ከዛ በኋላ የሚመጣው ጥያቄ አሁን አርሰናል ሴንተር ባክ አስፈረመ፣ which is በጣም አሪፍ ነገር። አርሰናል የመስመር ተከላካይ አለው። እነዛን የመስመር ተከላካዮች ኤኒቲንግ ሃፕን ቢያደርግ ሊጠቀምባቸው ይችላል። የግራ መስመሩ ላይ ግን ዞሊስን እና ጋብርኤል ማርቲኔሊን ይዞ ነው ወይ የሚሄደው የሚል ነገር ይነሳል። ስለዚህ የግራ መስመሩ ላይ ያለውን ነገር በተመለከተ የሚነሳው ዋናው ነገር የዞሊስ ላይ ብቻ መተማመን አይቻልም ነው። ከዞሊስ ሌላ ማሰብ አለበት። ከዞሊስ ሌላ አንድ ሁነኛ የሚባል አማራጭ ሊሆነው የሚችል አቅሙን ሊጨምርለት የሚችል ተጫዋች ወደ አርሰናል ተጫዋችነት መቀየር አለበት። ለዛ አርሰናል ስፔንድ ማድረግ አለበት። ስለዚህ የኮንሳ ዝውውር በተጠናቀቀበት ጊዜ ወይም በኮንሳ ዝውውር ዙሪያ አርሰናልና አስቶን ቪላ መስማማታቸው ከታወቀ በኋላ ጎልቶ እየመጣ ያለው ዋነኛው ጥያቄ ቀጥሎ የግራ መስመሩን ተጫዋች አርሰናል ያስፈርማሉ ወይ፣ እዛ ላይስ ምን ታስቧል የሚል ነው። አንዳንዶቹ መረጃዎች የሚነግሩን ወይም እያወሩ ያሉት አርሰናል እዛ ቦታም ላይ ሌሎች ተጫዋቾችም ዝውውር ላይ ተጨማሪ የሚያደርገው ነገር ይኖራል ተብሎ አይጠበቅም የሚል ነው። ስለዚህ ይሄ የአርሰናል የመጨረሻ ዝውውር ሊሆን ይችላል። ይሄ ከሆነ I don't think it's fine። አንድሪያ ቤርታ እና ሌሎቹ የአርሰናል ወሳኝ ሰዎች በዚህ ጉዳይ ላይ አሁን ከሚሰማው ይልቅ የተለየ አሁን ከሚሰማው ይልቅ ለወጥ ያለ ነገርን የሚወስኑ ከሆነ ያ ነው የሚሻለው። ምክንያቱም አርሰናልን በቃ በጣም አሪፍ ሊያደርጉት ይችላሉ፣ በጣም የተሻለ ሊያደርጉት ይችላሉ፣ የተሻለ የማሸነፍ እድል ሊፈጥሩለት ይችላሉ ነው። ግን የኮንሳ ዝውውር ግን ኢትስ ፐርፌክት ሳይኒንግ። 28 ዓመቱ ነው። ምን ያህል ጊዜ ሊያገለግል ይችላል የሚሉ ጥያቄዎች ሊነሱ ይችላሉ። ነገር ግን በእንግሊዝ ፕሪሚየር ሊግ ባለፈው የውድድር ዓመት በደንብ አውትሻይን ካደረጉ፣ ጎልተው ከወጡ፣ ፈክተው ከታዩ ምርጥ የመከላከል አቅም ካላቸው ተጫዋቾች መካከል አንዱ አሁን መድፈኛ ነው። አርሰናልን ለበለጠ አሸናፊነት ሊያገለግል ተቀላቅሏል። ይሄ ለአርሰናል ትልቅ ሰበር ዜና ነው። ወደ ማንቼ ጉዳይ ደግሞ እንሂድ።
ማንቸስተር ዩናይትድን በተመለከተም እንደዚሁ ለማን ዩናይትድ ደጋፊዎች እጅግ በጣም የሚያስደስት መሆንም ያለበት የዝውውር ጉዳይ ነው ሲሰማ የዋለው ከሰዓት በኋላ። አሁንም በቅርብ ሰዓታት እንደነ ፋብሪዚዮ ሮማኖ ባሉ በዝውውር መረጃዎቻቸው የሚታመኑ ስለ ማንቸስተር ዩናይትድ ቀጣይ የዝውውር እርምጃዎች ምን እንድናስብ ምን እንድንጠብቅ እንደሚገባ ሲናገሩ ነበረ። የመጀመሪያው እና ትልቁ ነገር ማንቸስተር ዩናይትድ ሶስተኛውን የመሃል ሜዳ ተጫዋች ያስፈርማል ወይንስ ደግሞ አያስፈርምም? በዛ ቦታ ላይ የነበሩትን አማራጮች ማንቸስተር ዩናይትድን የሚደግፉ ሰዎች ስማቸውን ሲያነሱ ሲጥሉ ቆይተዋል። ለነ ማኑ ኮኔ አይነት ተጫዋቾች ለነ ካርሎስ ባሌባ፣ ለነ ቹዋሚኒ፣ ለነ ካማቪንጋ እና ለሌሎችም ማንቸስተር ዩናይትድን በሚድፊልደርነት ሊቀላቀል የሚችለው ሶስተኛው ተጫዋች ማን ሊሆን ይችላል በሚለው ጉዳይ ላይ ሀሳቦች ስንቀባበል ቆይተናል። ነገር ግን የሁለቱን ተጫዋቾች የአንድሬ ሳንቶስን እና የዩሪ ቲሌማንስን ዝውውር ማንቸስተር ዩናይትድ ካጠናቀቀ በኋላ ስለ ሌሎቹ ዝውውሮች ዝምታ ውስጥ ቆየ። ሶስተኛው ሚድፊልደር በፍጥነት በቶሎ ይቀላቀልና ከማንቸስተር ዩናይትድ ጋር እየተዘጋጀ ይቆያል ተብሎ ቢገመትም ተስፋ ቢደረግም እስከ ዛሬዋ ዕለት ድረስ ያ ሶስተኛው የመሃል ሜዳ ተጫዋች ማን ሊሆን እንደሚችል ሶስተኛውን ተጫዋች የማስፈረም አቅሙ ማንቸስተር ዩናይትድ ምን እንደሆነ ለማወቅ አልቻልንም ነበር። ዛሬ ግን ካርሎስ ባሌባ፣ ባለፈው ክረምት ታስታውሱ ከሆነ በዚህ ሰሞን ካርሎስ ባሌባ እና ማንቸስተር ዩናይትድ እጅግ በጣም በተደጋጋሚ ስማቸው በጋራ የሚነሳ ካርሎስ ባሌባም የማንቸስተር ዩናይትድን ማሊያ ለመልበስ በጣም የጓጓበት የማንቸስተር ዩናይትድ ብቻ መሆን እፈልጋለሁ ያለበት ብራይተን ኤንድ ሆቭ አልቢዮን ደግሞ ከ100 ሚሊዮን ፓውንድ በላይ የዝውውር ዋጋ ሊከፈለኝ ይገባል ለካርሎስ ባሌባ ያለበት። እናም ይህንን ላደረገ ብቻ ካርሎስ ባሌባን እንዲወስድ እንዲያስፈርም የሕክምና ምርመራውንም እንዲያከናውን እፈቅዳለሁ። ከዛ ውጭ ግን ካርሎስ ባሌባ እማልሸጣቸው ተጫዋቾች መካከል አንዱ ነው አለ። ለመከላከል በሚመስል መንገድ ብራይተን ኤንድ ሆቭ አልቢዮን ዋጋ አስወደደ። ማንቸስተር ዩናይትድ ዋጋውም ተወደደ። ብራይተን ኤንድ ሆቭ አልቢዮንን እስከ መጨረሻው ለመደራደርና የካርሎስ ባሌባን ዝውውር ለማጠናቀቅ ጊዜም ደግሞ አነሰኝ አለ። በዚህ ምክንያት የካርሎስ ባሌባ ዝውውር ወደ ማንቸስተር ዩናይትድ ሳይሳካ ቀረ። 2024-25 የካርሎስ ባሌባ እጅጉን ያምር ነበረ። 2025-26 ግን ተቀዛቀዘ። እንደ ቀደመው የውድድር ዓመት አልሆነም የሚል አስተያየት ተሰጠበት። ለዚህ ደግሞ ምናልባት ወደ ማንቸስተር ዩናይትድ ለመዘዋወር የነበረው ጠንካራ ፍላጎት ሳይሳካ በመቅረቱ ምክንያት የተፈጠረ መቀዛቀስ ይሆን እንዴ የሚል አስተያየትም የሰጡ ሰዎች አሉ። በ2025-26 ወደ 35 በሚደርሱ ጨዋታዎች ለብራይተን ኤንድ ሆቭ አልቢዮን አገልግሎት ሰጥቷል። አሁንም እስከ ቅርብ ጊዜ ድረስ ማንቸስተር ዩናይትድ የመሃል ሜዳ ተጫዋች ይፈልጋል በተባለ ቁጥር ማንቸስተር ዩናይትድ ከሚፈልገው በላይ እሱ ማንቸስተር ዩናይትድን መቀላቀል ይፈልጋል የሚባልለት ሰው ነው ካርሎስ ባሌባ። እሱ ነው ማንቸስተር ዩናይትድን ለሚቀጥሉት 5 ዓመታት እንደሚያገለግል ያም ሊሳካ ከጫፍ እንደደረሰ በከፍተኛ ደረጃ እየተዘገበ የሚገኘው ካርሎስ ባሌባ የዩናይትድ ተጫዋች የመሆን ፍላጎቱ እውን ሊሆን ነው። ማንቸስተር ዩናይትድ ዩሪ ቲሌማንስ፣ አንድሬ ሳንቶስ፣ አሁን ካርሎስ ባሌባም አለኝ ሊል ነው። መሃል ክፍሉ ላይ የተለየ ራስን የማጠናከር ስራ እንደሚሰራ 3 ወይም 4 ተጫዋቾችን እዛ ቦታ ላይ ሊያስፈርም እንደሚችል ሲነገር ነበረ። ያለውን ፈጽሟል። 3ቱን ተጫዋቾች አግኝቷል ማንቸስተር ዩናይትድ። ለ3ቱ ተጫዋቾች በድምሩ የሚወጣው ዋጋም ደግሞ 145 ሚሊዮን ፓውንድ አካባቢ ይሆናል ማለት ነው። ይሄ ለአንድ ተጫዋች አንዳንድ ክለቦች የሚከፍሉትን ዋጋ ከግምት ውስጥ ስናስገባ ዩናይትድ ወደ 3 የሚደርሱ ተመራጭ ተጫዋቾችን የራሱ ያደረገበት ዝውውር ሆኖለታል ነው። ማንቸስተር ዩናይትድ እንደ ካርሎስ ባሌባ ያሉ
ጎበዝ የሚባሉ ዛሬያቸው ብቻ ሳይሆን ነጋቸውም ገና ያጓጓል የሚባሉ ዲፌንሲቭ ሚድፊልደሮች ያስፈልጉታል። ያንን ተጫዋች ነው የራሱ ለማድረግ ስምምነት ላይ የደረሰው። ስለዚህ ደስታው ለማንቸስተር ዩናይትድ ብቻ አይደለም፣ ደስታው ለራሱ ለካርሎስ ባሌባም ጭምር እንጂ። ምክንያቱም ካርሎስ ባሌባ አብዝቶ የማንቸስተር ዩናይትድን ማሊያ መልበስ ይፈልጋል። ይህንን በተደጋጋሚ በአደባባይ በይፋ ሲናገረው እንደነበረ ሁላችንም እናስታውሳለን። ስለዚህ የማንቸስተር ዩናይትድ የካርሎስ ባሌባን ዝውውር ለማጠናቀቅ ከብራይተን ኤንድ ሆቭ አልቢዮን ጋር ስምምነት ላይ ለመድረስ መቃረቡን ዴቪድ ኦርንስቲየን፣ ፋብሪዚዮ ሮማኖ፣ ስካይ ስፖርትስ፣ ዚ አትሌቲክ እንደዚሁም ደግሞ ቢቢሲ እና ሌሎቹ ትልልቅ ሚዲያዎች መዘገባቸውን ተከትሎ የእግር ኳስ ትንታኔ ባለሙያዎች ይህንኑ ነገር አስተያየት እየሰጡበት ይገኛሉ። ከሚሰጡት አስተያየቶች መካከል ታዲያ አንዱ የማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ምናልባት ከብራይተን ኤንድ ሆቭ አልቢዮን ጋር ሆኖ ባጋጠመው የቁርጭምጭሚት ጉዳት ምክንያት በውድድር ዓመቱ የመጀመሪያ ተከታታይ ጨዋታዎች ላይ ዩናይትድ የዚህን ተጫዋች አገልግሎት ላያገኝ ይችል ይሆናል። ነገር ግን የማንቸስተር ዩናይትድ አካሄድ ትክክል ነው። እድሜው ገና 22 ነው። በደንብ በዚህ ልጅ መጠቀም ይችላል። ይህንን ልጅ የዓለማችን ምርጥ ከሚባሉ ዲፌንሲቭ ሚድፊልደሮች መካከል አንዱ የመሆን ፖቴንሻል ያለው ነው። ስለዚህ አሁን የተዘዋወረበት ዋጋ በነገራችን ላይ ዩናይትድ ለብራይተን ኤንድ ሆቭ አልቢዮን የመጀመሪያ ጥያቄ ሲያቀርብ ነው ለስምምነት ተቃርበዋል የተባለ። ፈርስት ኦፈሩ ነው 60 ሚሊዮን ከፍላችኋለሁ፣ 5 ሚሊዮን ፓውንዱ ደግሞ በአድኦንስ ሊከፈላችሁ ይችላል ሲላቸው ነው ማንቸስተር ዩናይትድ ያቀረበውን ሐሳብ ብራይተን ሊቀበል የተቃረበው ተብሏል። ስለዚህ የባሌባ ዝውውር ለዛሬ ብቻ አይደለም። ዕድሜው 22 ስለሆነ የታየበት የ2024-25 አይነት አገልግሎት እጅግ ሲበዛ ድንቅ ስለነበረ ከማንቸስተር ዩናይትድ ጋር የተሳካ ጊዜን አሳልፎ በዓለማችን ላይ በጉብዝናቸው በተለየ ድንቅ አገልግሎታቸው ከሚነሱ የመሃል ሜዳ ተጫዋቾች መካከል ዲፌንሲቭ ሚድፊልደሮች መካከል አንዱ ሊሆን ይችላል ነው። አሁን ብዙ ሰዎች ከኤሲ ሚላን ጋር በተደረገው የወዳጅነት ጨዋታ ማንቸስተር ዩናይትድ የታየበት የመሃል ሜዳ ብልጫ የተወሰደበት መጠን ኤሲ ሚላን ምን ያህል መሃል ክፍሉን ዶሚኔት እንዳደረገ ማንቸስተር ዩናይትድ ተጋላጭነቱ ጎልቶ የወጣ መሆኑን ተከትሎ ዩናይትድ የዚህን ተጫዋች ዝውውር እንዲያጠናቅቅ ፑሽ አድርጎታል ይላሉ። ታስታውሱ ከሆነ እና ማንቸስተር ዩናይትድ በኤሲ ሚላን መሸነፉን ተከትሎ በሸገር ስፖርት ፕሮግራማችን ላይ የሰራነው ፕሮግራም ላይ ያነሳነው አንደኛው ሐሳብ ማንቸስተር ዩናይትድም ሆኑ ሌሎች ክለቦች በወዳጅነት ጨዋታ ተጫውተው ሲሸነፉ ውጤት ሲያጡ በዋናነት ትምህርት ማግኛ ነው። ምን ጎደለኝ፣ ምን ክፍተት አለብኝ፣ ክፍተቴን እንዴት ልሙላው፣ ክፍተቴን እንዴት አስተካክዬ ልቅረብ የሚሉበት ነው እንጂ በወዳጅነት ጨዋታዎች የሚያጋጥሙ ሽንፈቶች እንደ በጣም ትልቁም ነገር የሚወሰዱ አይደለም። እና ማንቸስተር ዩናይትድ ከኤሲ ሚላን ጋር ባደረገው ጨዋታ ያገኘውን ትምህርት በቃ በደንብ ተጠቅሙበታል። ወደ ተግባር እንዲገባ አስገድዶታል። እናም ወደ ተግባር ገብቶ መስመር ላይ ከነበሩት ዝውውሮች መካከል አንዱ የሆነውን የካርሎስ ባሌባን ዝውውር ለማጠናቀቅ ተቃረበ ነው። ይሄ ትልቅ ነገር ነው። ማይክል ካሪክ መሃል ክፍሉን ለማጠናከር የነበረው ፍላጎት አሁን ተሟልቶለታል። ሶስቱን ተጫዋቾች አግኝቷል። እንደነ ሜሰን ማውንት እንደነ ኮቢ ሜይኖ አይነት ተጫዋቾች ደግሞ እዛ ቦታ ላይ አሁንም በአማራጭነት አሉ። መሃል ክፍሉ ላይ ብዙም ኮምፕሌን ማድረግ የሚቻል አይሆንም። ምክንያቱም የተፈለገው ራስን የማጠናከር ስራ ተሰርቷል። ማኑኤል ኡጋርቴ ባይጎዳ ኖሮ ዩናይትድ ምናልባት ሌላም ዝውውር ሊያደርግ ይችላል ነው። ስለዚህ ማንቸስተር ዩናይትድስ በቃ ወይ ኦኬ ካርሎስ ባሌባን አገኘ which is በጣም አሪፍ ነገር። ካርሎስ ባሌባን ያገኘው ማንቸስተር ዩናይትድ በቃ ወይ ይሄ የመጨረሻው ነው ወይ የሚሆነው የሚለው ነገር ደግሞ ሲነሳ ነው ይላል ፋብሪዚዮ ሮማኖ። በፍጹም አይደለም፣ ሰርፕራይዝ ጠብቁ ከማንቸስተር ዩናይትድ ብሎ የሚያነሳው ሐሳብ አለ። የምንጠብቀው ሰርፕራይዝ እንዴት ያለ እንዲሆን ይመክረናል ፋብሪዚዮ ሮማኖ። ማንቸስተር ዩናይትድ አሁንም በጆሹዋ ዚርክዚ ቦታ ላይ ሰው ሊያመጣ የሚችልበት እድል፣ አሪፍ አጥቂ ሊያስፈርም የሚችልበት እድል አለ። ነገር ግን ማንቸስተር ዩናይትድ ከሁሉም አስቀድሞ ጆሹዋ ዚርክዚን መሸኘት በሚችልበት ጉዳይ ላይ ስራ እየሰራ ነው። ጆሹዋ ዚርክዚ ይሸኛል።
እሱን የሚፈልጉ የጣሊያን ክለቦች አሁንም በጣም ብዙ ናቸው። ከነሱ ጋር ስምምነት ላይ ይደርሳል ዩናይትድ። እሱ ብቸኛው የቤንጃሚን ሼሽኮ ተፎካካሪ ነው። ቤንጃሚን ሼሽኮ በ2025/26 ማንቸስተር ዩናይትድን ባገለገለበት ጊዜ 12 ያህል ጎሎችን አስቆጥሯል። አሁን ለሱ ያለው ባካፕ ብቸኛ ተጫዋች ጆሹዋ ዚርክዚ ነው። ጆሹዋ ዚርክዚ ደግሞ ከማንቸስተር ዩናይትድ ጋር በሆነባቸው ጊዜያቶች ውስጥ ያለው ውጤታማነት እጅግ በጣም ደካማ የሚባል የማይፈለግ ባልሆነ የሚባል አይነት ነው። ስለዚህ እዚህ ላይ ዩናይትድ ሰርፕራይዝ ሊያደርጋችሁ ይችላልና ጠብቁ ይላል ፋብሪዚዮ ሮማኖ። ምክንያቱም በሱ መረጃ እኔ ጋር ባሉት ሀቆች ላይ ተመስርቼ ስናገር ጆሹዋ ዚርክዚና ማንቸስተር ዩናይትድ አብረው አይዘልቁም ነው። ማንቸስተር ዩናይትድ እሱን ሸኝቶ እያዘጋጃቸው ያሉ ተጫዋቾች አሉ። ከነሱ መካከል አንዱን የፊት መስመሩን ለማጠናከር ወደ ኦልትራፎርድ ይወስደዋል። ስለዚህ የካርሎስ ባሌባ ዝውውር ከተጠናቀቀ በኋላ ሌላ ሰርፕራይዝ ከማን ዩናይትድ መጠበቅ ትችላላችሁ የሚለውን ነገር ያነሳል። በሌላ በኩል ደግሞ የሉክ ሻው ቦታም ላይ ማንቸስተር ዩናይትድ እያሰባቸው ያሉ ተጫዋቾች አሉ። ስለዚህ የካርሎስ ባሌባ ዝውውር በፋብሪዚዮ ሮማኖ መረጃ መሰረት ከሆነ ለማንቸስተር ዩናይትድ የመጨረሻው ዝውውር አይደለምም አይሆንምም። ዩናይትድ የበለጠ ራሱን ለማጠናከር የሚገደድባቸው እነዛንም ለማሟላት ደግሞ የሚሰራባቸው ተጫዋቾች አሉ። ስለዚህ ሰርፕራይዝ ብሎ ሊመጣ ይችላል ነው። ለማንኛውም ከሰዓት በኋላው በማንቸስተር ዩናይትድ እና በአርሰናል ሰበር ዜናዎች የተጨናነቀበት የአርሰናልንም የማንቸስተር ዩናይትድንም ደጋፊዎች በበለጠ ተስፋ ውስጥ ሆነው 2026-27 የውድድር ዓመትን እንዲጠብቁ የመጀመሪያው ጨዋታ አርሰናል ከኮቬንትሪ ሲቲ፣ የመጀመሪያው ጨዋታ ማን ዩናይትድ ከሃል ሲቲ ጋራ ነው። ይሄ የውድድር ዓመቱን የሚጀምሩበት ጨዋታ በተስፋ ታጅበው ገና በመጪዎቹ የዝውውር መስኮቱ ከመዘጋቱ በፊት ባሉት ቀናትም ቡድኖቻቸው ተጨማሪ ዝውውርን እንደሚያደርጉ የሚጠብቁበት ጊዜ ነው። ብራቮ አርሰናል፣ ብራቮ ማንቸስተር ዩናይትድ። ቀጥሎ የሚያደርጉት ደግሞ በውድድር ዓመቱ በሁለቱ ደጋፊዎች ዘንድ የበለጠ ፉክክርን፣ በሁለቱ ክለብ ደጋፊዎች ዘንድ የበለጠ ተስፋን የሚያጭር ሊሆን ይችላል ተብሎ ይጠበቃል። ከሰዓቱ በደስታ እና በተስፋ የተንበሸበሻችሁበት ነበረ መድፈኞቹ፣ ነበረ ቀያይ ሰይጣኖቹ። ለማንኛውም ሌሎች አዳዲስ መረጃዎችን ይዘን ደግሞ ተመልሰን እንመጣለን። ያ እስኪሆን ድረስ ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010